እንዳልኩ ማለት ኪያ የኔ ብትሆን አልጠላም። እውነቱን ስነግር አካሄዷም የኔ በቃ ስታይሏም ምናምን ወጣ ያለች ልጅ ነበረች እና ማንም ነው ሁላችንም በቃ የሚገርም ወሬያችን ስለ ኪያ ነው ግቢ ውስጥ ያለው ወንድ በሙሉ። አሁንም ቢሆን የለም ልጄን በንጹህ ፍቅርና በንጹህ ልብ ሆኜ እንደ አዲስ ማሳደግ እፈልጋለሁ። የመጀመሪያው ስህተቴ ኪያን ለመቅረብ ቤዛን መቅረቤ ነው። እሱ የመጀመሪያ ስህተት ነው። ሁለተኛው ስህተት ደግሞ ይኸውልህ በመጀመሪያው ስህተቴ ምክንያት የመጣብኝ ይህ ስህተት ነው። ለልጄ ጥሩ እናት ትሆናለች ብለህ ታስባለህ? እንደዛ ነበር ማስበው። ይሁን የልጅቷ እናት ትመስለኛለች። ስላሳደገቻትም እንጠረጥራለሁ መሰለህ አሁን ድረስ የለም ልጁ ጫና ያደርስባት ይሁን ወይ ያስፈራራት ይሁን እንጂ እኔ ኪያ በእንደዚህ አይነት ነገር ተስማምታ ትኖራለች የሚል ሀሳብ የለኝም። አያትየው እንደ እናት ሲጀምር ቡዱ የኛ የቤዛ ማስታወሻ ናት። ከአያቷ ብትወስዳት አያትየው በጣም ይጎዳል። ሁለተኛ ነገር ደግሞ ማስታወሻ አይደለችም ለኔ። ይኸውልሽ ሰማሽ፣ ለኔ ደግሞ ልጄ ናት። እሺ ማስታወሻ አይደለችም። ኦልሬዲ 2 ሳምንት እንኳን ያልሞላት ልጅ ነች ለአንተ ማለት ታገኛት ሁለቴ ወይ ሶስተኛ ያያት እና የቤዛ ስሜት ማለት ኪያን ወደሃት ሊሆን ይችላል፣ ለእሷ ጥሩ ስሜት ተሰምቶ ሊሆን ይችላል ምናምን፣ ግን አይደለም። ቤዛ ደግሞ ምንድነው ከወንዶች ጋር ቶሎ ስሙዝሊ መግባባት ትችላለች። ኦኬ እንደ ኪያ ያን ያህል እንትና አትንጠባረርብህም። እና ሰላም የተወደዳችሁና የተከበራችሁ የቲም ቲቪ ቤተሰቦች፣ ዛሬ ደግሞ በአዲስ ቪዲዮ ብቅ ብለናል። የዛሬ እንግዳችን ደግሞ እናቲሻ ነው። እንግዲህ ዛሬ እርቅ አውርደን በሰላም ልናወራ የተዘጋጀ ነው። በዛ ላይ ደግሞ በምንም አይነት ነገር በጸብና በልህ ምንም አይነት ነገር መስተካከል ስለማይችል እዚሁ ጠርቼው ያለውን ነገር ከስር መሰረቱ እንድናወራበትና ያለውን ነገር በደንብ እንዲያስረዳኝ እዚህ ድረስ ጠርቼዋለሁ። እሱም ደግሞ ጥሬን አክብሮ እዚህ ድረስ ተገኝቷል። ስለዚህ በጣም አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆየኝ። ግን ጥያቄን የሚጀምረው ከመጨረሻው ድርጊት እንጀምርና ወደ መጀመሪያው ደግሞ እንዴት እንደተፈጠረ ግንኙነታችሁ እንዴት እንደጀመረ ምናምን ነገር ዲቴል እናወራበታለን። ከመጨረሻው ከየትኛው ልጀምርልህ? መጨረሻ ላይ ማለት አሁን ትናንትናም ከኪያ ጋር የተፈጠረውን ነገር ምናምን አውቃለሁ። ፕላስ ደግሞ እሷ የተወሰነ ነገር ነግራኛለች። ማለት የሁሉ ጊዜ ቆይተህ አሁን ልጅህን መጠየቅ እንዴት ነው ከአንተ አንጻር ሲታይ? ያው እንደ እውነቱ ከሆነ የልጅቷ አባት እኔ መሆኔ ይታወቃል። እሱ ያው በተለያዩ ጉዳዮች አለመምጣቴ ያው እሱ የውስጥ የኔ ችግር የነበረ ነው። ግን ያው ለማስተካከል በስተመጨረሻ ላይ መጥቻለሁ እና ይህን ነገር ደግሞ መጠየቄም ስህተት ነው ብዬ አላስብም። ምን ያው ምክንያቱም ያው የልጄ አባቷ ነኝ። እሱን እኮ ማንም የተቃወመ የለም። የልጁ አባት ስለመሆነ ምንም አይነት ተቃውሞ የለም። ግን ደግሞ ከዚህ ሁሉ ጊዜ በኋላ በአንድ የመተህ ነው ልጄን ብለህ ማለት ከነሱ ጋር ጊዜ ያሳልፋለች ማለት በቃ ላይ እንደ ቤተሰብ እንደ ልጃቸው እያሳደጓት ነው። ደግሞ በተለምዶ ደግሞ የምናውቀው ነገር አለ። የአያት ልጅ ቅምጥል ነው። ከተቀማጥላ ባለው የኑሮ ሁኔታ ራሱ ሙልቅቅ ብላ ምናምን እየኖረች ያለች ልጅ ነች። ስለዚህ የኔነት ስሜታቸው አለ። ስለዚህ እሱን ነገር እንዴት አስችሎ አንተ መነጠሉን አሰብከው ነው ማለት? በደም አባት ልትሆን ትችላለህ፣ በመንፈስ ግን አብረሃት አልነበርክም፣ በአካልም አልነበርክም። ስለዚህ ከአንዳንድ መጥቶ መጠየቁ አግባብነት አለው ብለህ ታስባለህ? ያው እኮ አሁን ነገሩ እኮ ቀላል ነው እያልኩ አይደለም። ግን ለእኔ እንደኔ ያው ከአባቷ ጋር ከዚህ በኋላ ያለውን ህይወት ብትቀጥል ልጅቷ ከእነሱ ጋርም ያለውን ነገር ሳይራራቁ እየተጠያየቁ ግን በይበልጥ ከወላጅ አባቷ ጋር ብትኖር ለእኔ መልካም ነው ብዬ ስላሰብኩ ነው። እሱ ልክ ነው ማለት ሌላም ሰው በአንተ ቦታ ላይ ቢሆን ምናልባት ይህንን ውሳኔ ሊወስን ይችላል። ግን ደግሞ ሌላ ነገር ማሰብ ያለብህ ነገር ኦልሬዲ 2 ዓመት ሆናት ማለት ነው። 2 ዓመት ኦልሬዲ 2 ዓመት ሆናት በቃ። ስለዚህ 2 ዓመት ሙሉ አያትየው እንደ እናት ሲጀምር ደረቁታቸውን እያጠቡ የሰፈሩን ሰው እየተረባረበባት ምናምን ያሳደጋት ነው። አልቆየም ማለት ሳምንት ራሱ አልቆየም። ይህንን ጥያቄ ማንሳት ራሱ በእኔ እይታ እንግዲህ እኔ የኔን እይታ ከጠየቀኝ እየነገርኩኝ በእኔ እይታ ልክ ነው ብያለሁ። ምክንያቱም የተወሰነ ጊዜ ከነሱ ጋር ጊዜ ማሳለፍ መቻል ያለብህ ላለፈው ነገር
በቤዛም ጉዳይ ላይ የተፈጠረውን ነገር ሁሉንም ነገር ታውቃለህ። ስለዚህ ለነዛ ነገሮች ሁሉ ይቅርታ ጠይቀህ ቤተሰባዊነትን ጀምረህ ከነሱ ጊዜ ያሳለፈህ ምናምን እኮ ቢሆን ምናልባት ያንተንም ሁኔታ አይተው ሳትጠይቃቸውም እቺ ልጅ ከአባቷ ጋር ማደግ አለባት፣ እናት የላትም፣ ስለዚህ ቢያንስ አባት ማጣት የለባትም ብለው ምናልባት ከነሱ ራሱ አንደበት ሊመጣ ይችል ነበር። ግን አንተ ቸኮልክ አልመሰለህም? ያው ምንድነው መሰለህ በቃ ካሳለፍኩት ነገር አንጻር ያው እኔ ይህን ነገር ቀድሜ ባረገው ደስ ይለኝ ነበር፣ ግን በብዙ ምክንያት በቃ አልቻልኩም። ስለዚህ ጊዜው ካለፈ ከ2 ዓመት በኋላ እንኳንም ደግሞ ሳታድግ በደንብ የለም አሁን ላይ መጣው ነው የምለው እኔ። ምክንያቱም 2 ዓመቷ ነው ገና። ከዚህ በኋላ ክፉና ደግም ስላለየች ገና ከኔ ጋርም መኖር ብትጀምር መላመዷ አይከብዳትም ብዬ አስባለሁ። ያው ግን እንዳልኩ ብቻ ሰው ላይ አትፍረድ። ብዙዎቻችን ያው የሚያጋጥሙን ነገሮች እንዳለ እኛ ነው የምናውቀው። እርግጠኛ ነኝ ቶፊቅ አሁን አንተ እንደዚህ አይነት ነገር ከዚህ በፊት ገጥሞ አያውቅም እንደኔ። በሌላ ኬዝ ገጥሞኛል እኮ። አዎ ያኛውን ኬዝ ግን አንተን አሁን የምታውቀው እና አሁን እኔ ከውጭ ስታየው ነገሩ ያው የዚሁ አጠፋፊ ምኑ ብቻ ነገሩ ውስብስብ ነው። ግን እኔ ጋ ነው ያለው እውነቱ ብዬ አስባለሁ። ለምን እንደጠፋ አውቃለሁ። ምክንያቱም በሰዓቱ ተማሪም ነበርኩ፣ ለእንደዚህ አይነት ኃላፊነትም ብቁ የነበርኩ ሰው አልነበርኩም። ግን ካለፈ በኋላ ግን ያው ልክ እንዳልሆንኩ ሲገባኝ ደግሞ ያንን ውስጠቴን ለማስተካከል ነው አሁንም ቢሆን የመጣሁት። አዎ ግን እሱ እንዳለው ይሁንና ማለት በተወሰነ መልኩ ለመረዳት እየሞከርኩኝ ማለት ነው። ግን ስሜትህ ምን አይነት ሪል ነው ማለት እዚህ ጋር ያው እንግዲህ በጣም ብዙ ሰዎች እዚህ ጋር መጥተው የራሳቸውን ግለ ታሪክ ምናምን አቅርበዋል እና ከኔ ጋር ሲወራ ግልጽ ነው። ስለዚህ ምን አይነት ስሜት ነው ያለ ማለት ኦልሬዲ 2 ሳምንት እንኳን ያልሞላት ልጅ ነች ለአንተ ማለት ታገኛት 2 ወይ 3 ያያት እና በዚህ ልክ ጥሩ ስሜት ተሰምቶ ነው ከእሷ ጋር አብሮ ጊዜ ለማሳለፍ ወይም ደግሞ አብሮ ለመኖር የወሰንከው ነው ወይስ ሌላ ነገር አለ? ማለት ልጅ የተሰማኝን ጠይቀህ ብዬ ልጅ መሆኗን ስለማልጠራጠር ያው አባት መሆኔን ካመንኩ ያው እንደ አባት ለመሆን ዝግጁ ነኝ ማለት ነው። በተዘዋዋሪ ይሄ ነገር ማለት ነው እና ለልጅ ያለኝ ስሜት ሪል ነው እውነት ለመናገር። ቆንጆ። እሺ ከኪያ ጋር ያለው ነገር እንዴት? ያው ከኪያ ጋር ያለው ነገር እሱ ያው እንደምታውቀው ነው ያለፈው ነገር አልፏል። ግን ያው ስቲል ነው በቃ ያው ኪያ የልጅቷ እናት ትመስለኛለች። ለማሽ ህይወቴ ናቸው እኮ አንተ ምንድነው የምትሰራው? ስላሳደገቻትም ልጄ ማለት ህይወቴ ናት። በቃ ማለት የልጄ እናት የምትመስለኝ እሷ ናት ስለ ያንን ነገር በዛ ሰዓት እኔ ቸልተኛም ስለነበርኩ ምናምን ያው የተፈጠረውን ነገር ታውቃለህ። እና ኪያ ጋርም ልጅቷ እንትን ስላለች ምናምን እኔ የቤዛ ልጅ ናት የሚለው ነገር አሁንም ድረስ የለም ለእኔ በቃ አልዋጥ ያለኝ ነገር ነው በቃ። ምክንያቱም ከኪያ ጋር ስለማያት ልጅቷም የለመደችው ኪያን ስለሆነ። ኦኬ አሁን ቆይ ከመምጣት በፊት ሁኔታውን ምናምን ታጣራ ነበር የመጣታይ ነበር ምናምን ነው ሳይሆን በዙሪያ ባሉ ሰዎች በአንዳንድ ሰዎች በሩቅ ሰዎች ምናምን አጣራ ነበር እና ስለምሰማ ስለነበር ነው ዝም የምለው የነበረው ኪያ እጅ ላይ እንዳለች ስላውቅ። ኦኬ እና በቃ ይሄ ነው እላለሁ ከኪያ ጋር እና ከልጅቷ ጋር ምን ያለው። ስለዚህ አሁን በአንተ ሀሳቤ ኪያ ለልጄ ጥሩ እናት ትሆናለች ብለህ ታስባለህ? እንደዛ ነበር የማስበው። እሺ ይሁን፣ ግን አንድ መረሳት የሌለበት ነገር አንተ ባደረግከው ነገር የኪያ ህይወት ሊጠፋ ነበር። ከዛም አልፎ ደግሞ ማለት ነው አንተ ያደረግከው ነገር ከህግ አንጻር እንኳን ሲታይ ወንጀል ነው። አሁን ዝም ብለህ ማመስገን ነው ያለብህ። ምክንያቱም ኪያ አልከሰሰችም። ብትከስህ ምናልባት ማለት እኔ ህጉን አላውቅም ምን ሊያስፈረድብህ እንደሚችል፣ ግን ደግሞ በህጉ እንደሚያስቀጣ አውቃለሁ እርግጠኛ ነኝ በሱ። እና አሁን ላይ ሌላ ተጨማሪ ስራ ታብዛባት እንደኔ ሂሳቤ ማለት ነው። ሌላ ተጨማሪ ነገር ይዘህ አትምጣ። አትሊስት ያለውን ነገር ፊክስ አድርገህ ምናምን ነገር ሰላማዊ የሆነ ኑሮ
እንዲኖር አሁን እኮ ማድረግ ያው ይቻላል። ሌላ ነገር እኮ ሳይሆን ልጄን የጠየኩት ነው። ያው ይሄ ደግሞ ያው እንደማንኛውም ቢሆንም አባት የምትጠይቅበት መንገድ እኮ ነው። አሁን እኮ ለምሳሌ በምን አይነት መንገድ ልጠይቅ? ቅድም እኮ ነገር ነበረ እኮ ከእነሱ ጋር ይቅርታ ጠይቀ በቪዛ ላይ ያደረኩት ነገር ልክ አይደለም። ኢቨን ኪያ እንደነገረችኝ ከሆነ እኮ ማለት ነው እሷን ነፍሰ ጡር ሆና የምትበላው አታ ነበረ። ቤተሰብ ጋር መጠጋት ፈርታ ነበረ። እንዴት ልጅ ይዘሽ ትመጫለሽ የሚለውን ጥያቄ መመለስ ከብዷት በጣም ስቃይታለች። ስለዚህ ያንን ነገር መጀመሪያ ላይ ቤዛ ላይ ያለፉትን ነገሮች መጀመሪያ ማወቅ መቻል አለብን። ካወቅክ በኋላ ደግሞ ቤተሰቦቿ ጋር ሄደ እግር ላይ ወድቀህ ይቅርታ ጠይቀ እንደዚህ ማድረግ አልነበረብኝም፣ እኔም ጥሩ ሁኔታ ላይ አልነበርኩም፣ ስለዚህ እንደዚህ ነገር ተፈጥሮብኝ ነው ብለህ መጀመሪያ ላይ ይቅርታ ጠይቀ ከነሱ ጋር። ምክንያቱም የልጅህ እናት ቤተሰቦች ናቸው አይደል? ስለዚህ እስከ መቼ ተቆራርጠህ ትኖራለህ? አትኖርም። ስለዚህ ልጅቷን እንኳን በህግ ለአንተ ቢሰጥህ አንተ ጋር እንኳን ልጅቷ ማድረግ ብትጀምር የእናቴ ቤተሰቦች እናቴስ ማለት አይቀርም አይደል? ነፍስ ታውቅ። ስለዚህ ያኔ ለምትጠይቅ ጥያቄ መልስ ሊሆን የሚችል ነገር ማዘጋጀት መቻል አለብህ አሁን ማለት ነው። ስለዚህ ያለውን ነገር ስሙዝሊ ማስኬድ መቻል አለብህ ብዬ ነው ማስበው። መሰለህ ቶፊቃውን ከቤዛ ጋር ስለነበረው ነገር እንደ ወደኋላ መለስ ብዬ ልንገርህ። እሺ ደስ ይለኛል። በጣም የሚገርም ነገር ጠይቃለሁ እያልኩኝ ነበር። ወደኋላ ነበረ ከትኩሱ እንጀምረው። ነገሮች በጣም በቃ እንደዚህ ይሆናሉ የሚል ሀሳብ አልነበረብኝም ነበር መጀመሪያ። ከቤዛ ጋር ራሱ የመጀመሪያ ቀን ትውውቄ የሆነው ቤዛን ለመተዋወቅ ፈልጌ አልነበረም እና ካምፓስ አብረን ተማሪዎች እያለን እኔ ቤዛና ኪያ አንድ ግቢ ነበር የነበርነው እና በዛ ሰዓት ኪያ በጣም ግቢ ውስጥ በቃ ከሌሎች ሴቶች ለየት ያለ ወጣ ያለች አለባበሷ፣ አካሄዷ፣ በቃ ስታይሏ ምናምን ወጣ ያለች ልጅ ነበረች እና ማንም ነው ሁላችንም በቃ የሚገርም ወሬያችን ስለ ኪያ ነው ግቢ ውስጥ ያለው ወንድ በሙሉ እና ኪያ ወጣ ያለች። በዛ ልክ ደግሞ በጣም ኩራተኛም ናት። እንደ ቀልድ ወንድ አትጨብጥም እና ስናጣራ ደግሞ ያው የዛኔ ተማሪ ነን እኛ። ቤዛ የእሷ ጓደኛ ናት፣ ቤስት ፍሬንዷ ናት። ቤዛ ደግሞ ምንድነው ከወንዶች ጋር ቶሎ ስሙዝሊ መግባባት ትችላለች። እንደ ኪያ ያን ያህል እንትና አትንጠባረርብህም እና እኔ በቃ ይሄ ሀሳብ የመጣልኝ የዛኔ ነው። ኪያን ከአንዴም ሁለቴ መንገድ ላይ ለክፋት ሞክሬ እንዲዞራም ቼክ አላረገችኝም። ከዛ በኋላ ግን ቤዛን ሳየት ግን ለስለስ ያለ ሴት እንደሆነ ሳቅ በቃ በቤዛ በኩል የለም። እሺ ይቅርታ ማለት እንቀጥለዋለን። ታዲያ ሙሉ ለሙሉ ሰዓት እንጨርሰዋል። ግን እዚህ ጋር ጥያቄ መጠየቅ የምፈልገው የቤዛ ስሜት ማለት ኪያን ወደሃት ሊሆን ይችላል፣ እሷ ጥሩ ስሜት ተሰምቶ ሊሆን ይችላል ምናምን፣ ግን አደልተን አዋቂ ነው የዛን ማለት ማገናዘብ ትችላለህ አይደል? 20 ዓመቴ ነበር የዛን ሰዓት ግን ምንድነው መሰለህ ሊሆን ይችላል። የዛኔም ግን ስታስብ ያው እንደ ቲኔጀር በለው በቃ የምታስበው የሆነ ቁም ነገር በጣም ዲፕ ገብታ አታስብም። በዛ እድሜ ላይፉ ምኑ በዛ ላይ ፍሬሽ ነህ። አላቋርጥ እና የቤዛን ነገር በዛ ሰዓት እንዳልከው እኔ ምንም አልታየኝም። በቃ ኪያና ኪያ ስለነበረች ሀሳቤ ኢቨን እንኳን ቤዛን ሰላም እያልኩኝ ኪያን ነበረም። የሚገርም ነገር ይህን ነገር በኋላ ቤዛ ከቆየም በኋላ ነው ያወቀችው። እሷ ደግሞ አይኗ እኔ ላይ ስለነበረ አይታያትም ነበር። በኋላ ላይ ነው በቃ ስታይ ምንም ለእሷ ትኩረት እንደማልሰጥ ምናምን ሲገባት በኋላ ላይ ኪያ እንደምወዳት ቤዛ የሚያወቀችው በዛ ነው። እና በሰዓቱ በቃ ቤዛን ስተዋወቃት የመጀመሪያ ጊዜ ኪያ አልነበረችም አጠገቧ። ምክንያቱም ኪያ አጠገቧ ካለች ከአንዴም ሁለቴ እንዳልኩ መንገድ ላይ ለክፊያት ስለነበረ ምናልባት ልታገኝ ትችላለች ብለህ አሰብክ? ልታገኝ ትችላለች። ስለዚህ ቤዛን ለብቻዋ ነበር ያገኘኋት። አጋጣሚ ከካፌ ስትወጣ ተገናኘን ምናምን፣ ሰላም ነው እንዴት ነው ምናምን ብዬ ያው ተግባባኋት፣ ስም ተቀያየርን ምናምን። ከዛ ወክ ለምን አናረግም ምናምን አልኳት። ከጓደኛዬ ጋር ነው ወክ የማረገው ስትለኝ አንድ ቀን ብቻሽን ምናምን ብዬ ያው መጀመሪያ ብቻዋን ማግኘት ስላለብኝ ከዛ የሆነ ቀን ብቻዋን ቤዛ ግቢ ውስጥ ሆና ኪያ አይ ቲንክ እንትን ቤተሰቦቿ ጋር ሄዳለች መሰለኝ የዛኔ። በቃ ያ ነው ጥሩ አጋጣሚ የሆነ የዛኔ። እንደውም እኔና ቤዛ በደንብ እንድንቀራረብ ከዛ ግቢ ውስጥ ወክ ምናምን ማድረግ ጀመርን ምናምን። ከዛ ወተን ካፌ ሻይ ቡና ምናምን ማለት ጀመርን ሳናስበው በቃ የመላመድ። እኔ ግን እንዳልኩ ሀሳቤ ኪያ ጋር ነበር በዛ ሰዓትም ቢሆን
ለቤዛ የቤዛ ስሜት ግን እየተቀየረ መጣና አንድ ቀን እንዲሁም በቃ እና አሁን እሺ ይቅርታ ማለት ኪያን ነው የምትወደው፣ ቤዛን ደግሞ እየተጠቀምክባት ነው ኪያን ለማግኘት። እሺ ይሁን እና ከቤዛ ጋር ጊዜ ማሳለፉ እንዳለ ሆኖ ምላሽ መሄድ አስፈላጊ ነበር። ያው ሳናስበው ነው ነገሩ የሆነው። ቤዛ ራሱ አታውቅም ነበር በሰዓቱ በነገራችን ላይ ይሄን ነገር ማለት ነው። አንድ ቀን ቅዳሜ ቀን ነው ያው ኦቨር እንውጣ ተባብለን የግቢ ተማሪዎች 1 4 5 ምን ነው አብረን ወጣን። ያው ኢንጆይ እያደረግን እየተዝናናን ምናምን። ቤዛ በጣም ሰክራለች የዛን ጊዜ፣ እኔም ሰክሬያለሁ። አብረውኝ የነበሩት ሁላችንም ሰክረናል። ከዛ ጠዋት ራሱ አታውቅም፣ በቃ ዝም ብለን እንዳደርን ነው እንጂ የምታውቀው የተፈጠረውን ነገር ቤዛ አታውቅም ነበር። እኔ እንደው ትንሽ ከሷ ስለሚሻል ስለነበር ነው እንጂ ማለት ነው። ከዛ በኋላ ከትንሽ ጊዜያት በኋላ አረገዝኩ ብላ መጣች። በዛች ቀን ስተት ማለት ነው። አንድ ቀን ብቻ ነው አንድ ቀን ነው። አይ እኔ ግን የሰማሁት እንደዛ አይደለም። አይ እንደዛ ነው ግዴ ለምን መሰለህ እንደዛ የምልህ ማለት አንተ ሳትኖር በፊት ከኪያ ጋር አውርተን ቤዛ ደግሞ የኪያ በጣም የልብ ወዳጅ ነች። ስለዚህ ስለ አንተ በጣም ብዙ ነገር ትነግራት ነበረ እና የነገረቻት ነገር ደግሞ በእጅ አዙር እኔ ጋር ደርሷል። ገብቶሃል ሀሳቤ? ስለዚህ በጣም ነበር የምትወደህ፣ በጣም ትወደህ ነበረ በቃ። እና ግን አንተ እንዳልከኝ ሰክራችሁ ምናምን አይነት ነገር አይደለም። በቃ ጥሩ ጊዜ ያሳልፋችኋል እና በጊዜው ጊዜ ያሳልፈናል። እሱን ነው እኮ ግን የተፈጠረው ነገር ግን በመሀላችን በግንኙነት ደረጃ ካልከኝ ግን የመጀመሪያ ስህተታችን እሱ የዛን ቀን ኦቨርናይት ላይ ተፈጠረ። ከዛ በኋላ ግን ምንድነው መሰለ በቃ ባንዴ ብነግራት የለም ቤዛን አልወድሽም ብላት ወይ ደግሞ አልፈልግሽም ብላት ባንዴ ያው ኪያንም እንደማጣ ግልጽ ነው። ገብቶሃል? ምክንያቱም ቤዛ የኪያ ቀኝ እጅ ናት። ስለዚህ ግዴታ ቤዛን ማባበል ነበረብኝ እና ቤዛ በሄድኩበት ሁሉ ያው ጩኜ እያለች ነው የምታስተዋውቀኝ፣ ቦይፍሬንዴ ነው እያለች የምታስተዋውቀኝ። እኔ ደግሞ ይህን ነገር አልፈልገውም ነበር በዛ ሰዓት። እሺ ከኪያ ጋር በምን አይነት መንገድ ተገናኛችሁ? ከዛ በኋላማ በቃ ግልጽ ሆነ። ከዛ በኋላ የኔ አይን ወደ ኪያ እንደሆነ ኪያ ራሷ የሆነ ሳለ መባንን ጀመረች። ከአንዴም ሁለቴ ደግሞ ጥያቄም አቅርቤላታለሁ ይሄን ነገር ከቤዛ ጋር ሆነ። ከዛ እኔ እኮ የመሰለኝ ባለፈውም ይሄን ነገር ስታወራው ሰምቻታለሁ። ስታወራው እኔ መስሎኝ የነበረው ቤዛ ጋር ሪሌሽንሺፕ ሳትጀምር ኪያን አውርተሃት እምቢ ያለችህ ነበር የመሰለኝ። ቤዛ ጋር ሆነ ነው ያወራሃት? ቤዛ ጋር ሆነ ነው ያወራኋት እና ግልጹን ነገርኳት። እኔ አንቺን ለመቅረብ ብዬ ነው እሷ ደግሞ ቤዛ በጣም የምትወዳት ጓደኛዋ ስለሆነች እንድትጎዳ በዚህ ወሬ ስላልፈለገች ወሬውን ዋጠችው። እሷ ጋር ብቻ አስቀረችው። ምክንያቱም ቤዛ ምን ያህል እንደምትወደኝ እኔን ኪያ ታውቅ ነበር እና ይህን ነገር ብትነግራት በአንዴ ቤዛ በቃ ልቧ እንደሚሰበር ኪያ ታውቃለች። እና ሁለተኛ ጊዜም ነገርኳት። እሷ ደግሞ በቃ ለጓደኛዬ በቃ አንተን በጣም ስለምትወደ በቃ አይነን ወደ ጓደኛ ያርግ ነው ከኔ ላይ አይነን አንሳ ነው። እና ግን እንደዛም ሆኖ እኔ አይኔን ከእሷ ሌላ አነሳ አልቻልኩም። በቃ ያው ፍቅር እውር ነው የሚባለው። አንድ ካየህ በቃ ከዛ ውጭ ምንም ነገር አይታየም። እሺ ከዛስ በኋላ ስለነበሩት ቆይታዎች ታወራለህ ዩኒቨርሲቲ ውስጥ? ከዛ በኋላ ከዛ በኋላ እኮ ያ ነገር ያልኩ ነገር ከተፈጠረ በኋላ ነው። ስትሰማ የነበረው ፊሊንግ እንዴት ነበር? ጣቱ የሚገርም ነገር ያ ነገር ከተፈጠረ ከወራት በኋላ ምናምን ነገር ነው። መጣችና ላናግር እፈልጋለሁ አለችኝ ቤዛ። በዛ ሰዓት ከወትሮ በጣም ፊቷ የሆነ ሲሪየስ ነገር በልቶብኛል ማለት ነው። ማለት ተቆጣ ነው ማለት አይ ኮስተር ነገር ብላለች እና ለቁም ነገር ነው የምፈልገው ብላኛለች። ከዛ ምንድን ነው ምናምን እኔ በፍጹም እንደዚህ አልጠበቅኩም ነበር። እሺ ብዬ ያው የጠራችኝ ካፌ ሄድኩኝ። ከሄድኩ በኋላ ፔሬዴ ቀርቷል እና አርግሻለሁ። ምን ከሶስት ወር በኋላ ነው ከወራት ከምናምን በኋላ እና ሳላረግዝ አልቀርም ስትለኝ እንዲህ ምናምን አልኩኝ። ከዛ በዛ ሰዓት ያው የልጅነቱ እንትን ስላለ ምናምን ብዙ ፊል አላረኩትም እንደዚህ። ግን ምን አልኩኝ በቃ ያው ቤዛ አስወርጂው አልኳት። ምክንያቱም ሁለታችንም ተማሪዎች ነን፣ እዚህ ጋር ላይፍ ብለን ነው ይህ ሁሉ ነገር የተፈጠረው እና በቃ ግዴታ ማስወረድ አለብሽ አልኳት። ከዛ እሷ እንዴት ምናምን አለች። እንዴ ግዴታ ነው በቃ አንደኛ እኔ ብቁ አይደለሁም በዚህ ሰዓት እንደምታየው እና ደግሞ ያላሰብነው ነገር ነው የተፈጠረው። ስለዚህ ልታስወርጂው ግዴታ ነው ምናምን ብዬ ጥያት ነው የሄድኩት እዛ ካፌ ውስጥ። ማለት በጣም ተጨቃጨቅንና ብዙ ነገር ከዛ ጥያት ሄድኩኝ። ነገሩ
ወደ 2 ወር 3 ወር ሲሆን ሆዷ መግፋት ጀመረ። አሁንም ብል ምንም እሷ ሀሳቧ ያኔ ኪያ አልነበረችም ነው ነበረች ኪያ። ከዛ በኋላ በቃ የሚገርም የዛኔ ነው በቃ የቤዛንንም የኪያንም አይን ለመጨረሻ ጊዜ አይቼ የጠፋሁት ማለት ነው። ነገሩን ሳየው ሲሪየስ ቤዛ ግጅጅ አለች በቃ። ግን ኪያ ደግሞ ለእኔ ነገረችኝ አስወርጄው ካልካት በኋላ ኪያ መጣ አውርታህ ነበረ። በመሀል አንድ ሁለቴ አውርታኝ ነበረ እና ኪያ ራሱ ይህን ነገር በመስማቷ በዛ ሰዓት በጣም ተናድጃለሁ በራሴ። የለም የኔን ስህተት እንደዚህ ማወቋ ምናምን ጭራሽ በቃ ኪያን ያጠዋት ያህል ስለተሰማኝ በሰዓቱ ንዴት ላይም ስለነበርኩ ምንም የተቀበልኳትም ሀሳብ የለም። እንድታስወርደው ብቻ ጓደኛ ከሆንሽ ምከሪያት እያት ነው ኪያንንም ጥያት ሄድኩት ይዛና እና በቃ ከዛ በኋላ እንዳልኩ በቃ ቤዛ ያንን ነገር ስታመራው እኔ ጥዬ ጠፋሁ። ትምህርቴንም አቋርጬ መጣሁና እዚህ የግል ኮሌጅ ነው የጨረስኩት ትምህርቴን። እሺ 3 ወር ሆናታል አይደል? 3 ወር ነፍሰ ጡር ነበረች እና ቤተሰብ አያውቅም። ምን አይነት ሞራል ቢኖር ብቻዋን ጥላት ሄድኩ ማለት ኖርማል ነው ማለት እንዳልኩ አሁን በዛ ሰዓት እንዳልኩ ለቤዛ ምንም አይነት ስሜት የለኝም። አይ ገባኝ። ግን ያው ለሰውኛ ታዝናለህ፣ ግን ያንን ነገር ልደብቀው ሞክሬያለሁ። ገባኝ። ምንም አይነት ስሜት አሁን ስለ ስሜት አይደለም ስለ ሪስፖንሲቢሊቲ ነው እያወራሁኝ ያለሁት። ምንም አይነት ስሜት አይኖርም፣ ግን ውስጧ ወይ ነው ጽንሱ ስር ያንተ ልጅ ነው የሚላወሰው። እሱስ ነገር እንዴት ነው የሚታየው? ይህንን እኔ በዛ እድሜ ማንም ላይ ጀጅ አላደረገውም። ለምን መሰለህ በቃ ምንም በቃ እኔ በዛ ሰዓት እንደዚህ ቁም ነገር ማስብ በነገራችን ላይ ግቢ ተማሪም ያለው በአልምጥ ነው የምታወቀው። እኔ ቀለኛ ነኝ በቃ ብዙ ሰዓት ስቀልድ ነው የምታገኝ። እንደዚህ የቁም ነገር እንትን የለብኝም። ግን አሁንም ስቲል እየዋሸኝ ነው። አይ እንደዛ ነው። ለምን መሰለህ ያንግ አልነበርክም፣ በጣም ወጣት አልነበርክም። ምክንያቱም አሁን ላይ ዝም ብለን ካልኩሌት ብናደርገው የሩቅ ታሪክ እኮ አይደለም እኮ አይደለም። የ3 ዓመት ወይ4 ዓመት ታሪክ የ3 ዓመት ታሪክ የ3 ዓመት ታሪክ ካለ እድሜ ላይ 3 ዓመት እንኳን ብትቀንስ ስንት ዓመት ይሆናል? በትንሹ 26 ምናምን አካባቢ ይሆናል። ስለዚህ ትንሽ ልጅ አልነበርክም ማለት ነው ያኔ። ስለዚህ ይህንን ነገር እንዴት አናላይዝ ማድረግ እንዴት ከበደ ማለት ቀላል ነገር ነው። እኔ በ25 እና በ26 ዓመቴ በጣም ብዙ ነገሮችን አውቅ ነበረ። የሚጠቅመኝን፣ የሚጎዳኝን፣ ሰውን የሚጎዳውን፣ የሚጠቅመውን ጠንቅቄ አውቅ ነበረ። ስለዚህ በእንደዚህ ማለት ወጣት ነኝ ምናምን እያልክ ከደረሱ እንድትጠልፈኝ አልፈልግም። ማለት ወጣት አልነበርክም፣ እንደው ለጎልማሳ ትቀርብ ነበረ። እንዴት እንደሆነ ላስረዳው። አሁን የተማርኩት ይሄን ነገር አሁን ከስተቴ ነው። አሁን ህይወት የምታስተምረ ራሷ የሆነች ነገር አለች። አሁን ይህን ነገር የአባትነቱን ምኑን ከዚህ በፊት አላውቀውም ነበር። እንዳልኩ ወጣት በነበርኩ ሰዓት አባት ምን እንደሆነ አላውቅም። እኔ አባቴን እንጂ የማውቀው እኔ አባት ስል እንደመሆን አላውቅም። ምንም አይነት እንትኑም በዛ ሰዓት ጠይቀኝ ስሜቱ አይገባኝም። ግን ምን ሆንኩኝ ልክ በቃ በስተትም ሆነ በእንትን ይሄ ነገር ተፈጠረ። ከዛ በኋላ ስለ አባትነት አባት መሆን ስቀበለው ግን የለም አባትም የሆነውን ለመሆን ነው የምትፈልገው የዛ ሰዓት እና በሰዓቱ ደግሞ ፈርጥጬ ከመጣሁ በኋላም እዚህ የለም ነገሩን ሊለቀኝ አልቻለም በነገራችን ላይ። ምክንያቱም እኔና ፈጣሪ እናውቃለን ያን ነገር። የኔ ቤተሰቦች እስካሁን ድረስ አያውቁም። አሁን ገና ለእነሱም ልነግራቸው ነው ይህን ነገር። እንዴት አያውቁም? እስካሁን ልጅ እንዳለኝ አያውቁም። እዛ የተፈጠረውን ነገር ማንም አያውቅም። ግን ማለት እሺ በዚህ 3 ዓመት ውስጥ አንተ አንድም ቀን ግን ቼክ ልታደርግ አልመጣም። እሱንስ ከምን አንግል ነው? እሱ ያው ማለት አንደኛ ፍራቻም ነበረብኝ። ስለ የተወሰነ የፋይናንሻሊ ችግር ምናምን እንደነበረብህ ምናምን ነገር ነግረኸኛል፣ አውቃለሁ። እሱ ግን እሱ ይይዛል ማለት አንድን ማለት የሆነ ሰዓት ላይ አብረሃት ጊዜ ያሳለፍካት ወይም ደግሞ የማስመሰልም ይሁን ብቻ ግን ስጋ ከስጋ ዋጋ የተገናኘ ሴት ነች። ስለዚህ ከዛም ሲያልፍ ደግሞ ማለት ነው ጽንስ ይዛልሃለች። ትውለድ አትውለድ፣ ምን አይነት ሁኔታ ላይ ትሁን አትሁን፣ እሱ ለማወቅ እንዴት አልጓጓም? ምንድነው መሰለህ እኔ አሁን በስተት ላይ ስህተት ነው የሰሩት። የመጀመሪያው ስህተቴ ኪያን ለመቅረብ ቤዛን መቅረቤ ነው።
እሱ የመጀመሪያ ስህተት ነው። ሁለተኛው ስህተት ደግሞ ይኸውልህ በመጀመሪያው ስህተቴ ምክንያት የመጣብኝ ይህ ስህተት የጽንስ ድጋሚ ደግሞ ሌላ 3ኛ 4ኛ ጥፋት ወደ መጋባት የሚባለው ስህተት የለም ላለመግባት ብዬ ነው። አትሊስት አትገባ። አዎ የቤዛ ደግሞ ሀሳብ በሰዓቱ ምንድን ነው መሰለ ከኔ ልጁን መውለድ ትፈልጋለች። አሁን እንደነገርኩ ለመጥፋትም ያደረገኝ አስወርጂው ስላት አላስወረደም። አንተ ፈርተህ እኮ ስለፈረጠጥክ እኮ ልጁን እኮ አላስወረደችውም። በትንሹ አጠገባው ሆነ ያለውን ነገር ፊክስ ማድረግ ትችል ነበር። አትሚኒመም የተወሰነ ነገር ማገዝ ትችል ነበር። በሰዓቱ የሀሳብ በሰዓቱ ግን አልመጣልኝም ነው የምልህ። ምክንያቱም ለዚህ ኃላፊነት እኔ ብቁ ነኝ ብዬ አላስብም፣ መሆንም አልፈልግም ነበር። በሳሳ የዚህ ኃላፊነት ባለቤት መሆን አልፈልግም ነበር። እሺ አሁን ላይ እንመለስና አሁን ምን አይነት ስሜት ነው የሚሰማ በቤዛ ጉዳይ ላይ? አሁን ላይ ያው ነገሮችን ወደ ኋላ ተመልሼ ባስተካከል ምንኛ ደስ ባለኝ። ግን የተፈጠረው ተፈጠረ፣ በቃ ምንም ላደርገው አልችልም። ድጋሚ ግን እንደዚህ አይነት ስህተት ላለመስራት ያው በልጄ ማለት ነው ልጄ ያለ አባት ከምታድግ ያለ እናት ከምታድግ ቢያንስ እንኳን ከአባቷ ጋር ትደግ ብዬ ነው አሁን ይህን ነገር ለማስተካከል የመጣሁት። ምንም በቃ ማለት የፈጣሪ ውሳኔ ነው። ምንም ልቀይሮ አልችልም የቤዛን ነገር እና የተፈጠረው ነገር ደግሞ በቃ አሁን ድረስ በቃ ምን አለ ወደኋላ ብመለስ ያስብለኛል። በቃ ያቺ የአንድ ቀን ስህተት ናት የሁሉ ነገር መዘዝ የሚያመጣችው። የዛን ቀን በቃ ኪያን እቀርባለሁ ብዬ ቤዛን የቀረብኩበት ያ አስተሳሰብ ነው አሁን የሁሉ ነገር የወለደውና የሁሉ መዘዝ ያመጣው። እሺ ሊሆን ይችላል እንግዲህ የውስጥን አዋቂ አላህ ነው። እኔ የምገምተውን የዛኔም ጫን ብዬ ምናምን ነገር ስቆጣ ወይም ደግሞ ልንጣላ ምናምን የነበረው እንዲሁ ዝም ብሎ ደመነፍሴ ነግሮኝ እንጂ እኔ ውሸትህን እንደሆነ እኔ በምን ላቅ እችላለሁ? ምንም አቅበት ምንም አይነት መንገድ የለኝም። እሺ ያኔ በዛ አልፏል። ዛሬ ሰላም ማውረደን በስነ ስርዓት እያወራን ነው የተግባባን ነው። ግን አሁን ላይ ድጋሚ እንደዚህ አይነት ችግር እንዳይፈጠር አሁን ላይ ያስጠነቀቁ። ምን ማለት መሰለህ ኪያ የኔ የምትለው ሰው አለ። አሁን ላይ ጥሩ ሁኔታ ላይ ባይሆኑም ግን ደግሞ ምን ያህል እንደሚዋደዱ ምን ያህል እንደሚፈቀሩ ለአንተ የሚጠፋ አይመስለኝም። ኢቨን እንደዛ እንኳን ልጇ ነው ብለህ አሳምነህን እንኳን ያና ላምነው እንኳን አንሽ ግን አንዳንድ ሲሟገትህ ነበር፣ ትዝ የሚልህ ነበር። ስለዚህ አሁን ላይ ተዋት ነው በቃ ልልህ የምችለው። ግን እኔ ተዋት ማለቴ ብቻ በቂ አይደለም። ያንተንም ሀሳብ መስማት ፈልጋለሁ። አሁን ላይ በአንሽና በኪያ ጉዳይ ላይ ምን ታስባለህ? አሁን ትኩረቴ ከሁለቱ ይልቅ ወደ ልጄ ነው። አይኔ ስለነሱ ነው የጠየቁት። አዎ እነሱ ደግሞ ያው እንዳልኩ ማለት ኪያ የኔ ብትሆን አልጠላም እውነቱን ስነግር። ምክንያቱም ኪያን ከልጅነት ጀምሮ እንዳልኩ ከአመታቶች በፊት ማቃት ልጅ ናት። አሁንም ድረስ ደግሞ ያ የሚወደደው ባህሪዋ አሁንም አለ እና ኪያ የኔ ብትሆን አልጠላም እንዳልኩ። ይኸውልህ ምን መሰለህ ኪያን በእኔ ልክ ብታውቃት ይህ በቃ ምን ልበል አሁን ላይ የምታሳልፈው ነገር አይገባትም። ምክንያቱም ኪያ በጣም በቃ የምትወደድ ልጅ ናት። በጣም ደስ የምትል ካያት በቃ ለሁሉም ነገር መሬት የሆነች ልጅ ናት። ያ ባህሪዋ ስቲል አለ። እዛም ካምፓስም እያለ እንደዚህ ነበረች። በነገራችን ለሰው ትንሽ ያው የኛ ዋዛነት ቀልደኛነት ምናምን ስለማይመቻት ትኮሳተረብን ነበር እንጂ በጣም ምስኪን ነበረች እና ደግሞ ጨዋም ናት። ጨዋ ስልህ በቃ ያው እንደ ሌሎች ያው ካምፓስ ውስጥ የሚፈጠረው ነገር ታውቃለህ። በዛ ምናምን ስሟ የሚነሳ አይነት ሴት አልነበረችው። አሁን ላይ ግን እንዳልኩ አንዋር ለእሷ የሚገባት ወንድ ነው ብዬ አላስብም። እንደው እውነት ለመናገር አንተ ከእሱ ይልቅ ለእሷ የተሻለ ታስባለህ። እሱን እንጃ እኔ እንዴት እንደሚያስብ እኔ ግራ ነው የሚገባኝ። እውነቴን እኮ ሴት ልጅ ይኸውልህ እጁን ያነሳል። እኔ ስንት ቪዲዮ ላይ ያው አየዋለሁ። ምንም ለኪያ እንደዚህ አይነት ሰው እኔ ይገባታል ብዬ በፍጹም አልመኝላትም። ናት ይቅርታ፣ እሱን እራሳቸው መወሰን የሚችሉት ነገር ነው ማለት ዱላም ቢሰነዝርባትም ቡጢም ቢጨብጥባትም እሷ ተስማምቶኛል የምትል ከሆነ እሱ ላይ እኛ ጣልቃ መግባት መብት የለን። ገብቶሃል ሀሳቤ? ስለዚህ ትልቅ ልጅ ነች፣ የሚሆነውን ነገር ራሷ መወሰን ግን ምን እጠረጥራለሁ መሰለህ አሁን ድረስ የለም ልጁ ጫና ያደርስባት ይሁን ወይ ያስፈራራት ይሁን እንጂ እኔ ኪያ በእንደዚህ አይነት ነገር ተስማምታ ትኖራለች የሚል ሀሳብ የለኝም። ምክንያቱም ኪያን ሳቃት በቃ
ራሷ ተደስታ ሰውንም ደስተኛ የምታደርግ በዙሪያም ያሉ ሰዎች ደስተኞች ሲሆኑ ነው ማቃት። በእንደዚህ ልክ ኬት ያመጣችሁ ትዕግስት እንደሆነ አላውቅም። እኔ ከዚህ ጋር እንዴት ሲጀመር እኔ ይሄ ለእሷ አይመጥናትም። ወፈፌ ነገር ነው ልጁ። በቃ የሚመጥናት አይነት ልጅ አይደለም። እውነቴን ነው የምልህ። የሆነ የመንደር ባህሪ ነገር ያለበት ልጅ ነው። በቃ ብዙ ጊዜ ስታየው የሆነ ስርዓት ነገር ይጎለዋል በጣም። አይ እኔ ደግሞ ናቲ አንተ ኪያን በምታውቃት ልክ እኔ ያሉን አውቃለሁ። እና አሁን አንተ እንደምትለው አይነት ሰው አይደለም ኖርማሊ። አይ እንዴት መሰለህ ግልጽ እያየን በቪዲዮ እያየን እስቲ ምን አይነት ማስረጃ ትሰጠኛለህ? ሴትን ልጅ በየቀኑ እያነሳ እየተቀጣቀጥክ ምን እስቲ ይሄ ሰው ጥሩ ሰው ነው ብትለኝ በምን ልታስረዳኝ ይችላል? እኛ እኮ እኔ በቅርበት ስለማውቀው ስለሱ እኔ መመስከር ማውራት እችላለሁ። አንተ ደግሞ ልታወራ የምትችለው በቅርበት ልታውቅ የምትችለው ኪያን ስለሆነ ስለ ኪያ ልታወራ ትችላለህ። ስለዚህ አሁን ያን ያልክ ሰው ምናምን ሆኖ አይደለም፣ ግን በቃ ፍቅርን ደግሞ ሰው የሚገልጽበት መንገድ በየተለያየ መንገድ ሊገለጽ ይችላል። እሱ የሚገልጽበት መንገድ ጥርጣሬ ሊሆን ይችላል። እኔ ልክ ነው እያልኩኝ አይደለም፣ ግን ደግሞ እውነተኛ አፍቃሪ ስለመሆኑ ምንም አይነት ጥርጥር የለኝም። አሁን ዋና ፖይንታችን ስለሱ ልናወራ አይደለም። አሁን ምንድን ነው እስካሁን እየተፈጠሩ ያሉ ችግሮች በቂ ናቸው ብዬ አስባለሁ እና ተጨማሪ ችግር ይዘህ እንዳትመጣ ነው የሚያስብ። ስለዚህ አሁን ላይ ሰላማዊ ኑሮ ይመሰርታሉ። አሁን ላይ የተረጋጋ ነገር አለ ማለት ከዚህ በፊት በአንተ ልጅ ምክንያት ነበር የሁሉ ውጥንቅጥ ውስጥ የገባ ነው። ስለዚህ አሁን ፊክስ ተደርጓል። እሱ ነገር ደግሞ ከተስተካከለ በኋላ ደግሞ እናንቺም ሰላም ይፈጥራሉ ብዬ ተስፋ አደርጋለሁ። በዚህ መሀል አንድ ነገር ግን ስነግርህ ልጄን እሱ እንዲያሳድግ አልፈልግም። ባለፈው ትዝ ካለ እዛ የተገናኘን ጊዜ እኔ ልጁን አሳድጋለሁ። እሱ ሲጀመር የኔ ልጅ አባት አይደለም፣ አባቱ እኔ ነኝ። እና አንድም እንድጠይቅ የገፋፋኝ ነገር ይሄ ነው። እሱ አሳድጋለሁ የሚል እንትን ስላለበት ነው። ኖ አባት ከሌላት ነው ያሳድጋለሁ ነው እንጂ ያለው አንተ አባት አላታ እኮ ነው ያለውን ነው። አዎ ግን እኔ ደግሞ ልጅቷ ከኪያ ጋር እንድትሆን ፍላጎት ስለነበረ በዛ ሰዓት እሱ ይሄንን ነገር ደግሞ ከኪያ ጋር ሊያደርገው እንዳሰበ ስለማቅ ነው። ይሄ ደግሞ በፍጹም እንዲሆን አልፈቅድም እና አሁንም ቢሆን አሁን የሁለቱን ህይወት እኔ መበጠጥ አልፈልግም፣ ግን ልጄን ግን ጠይቃለሁ አሁንም ቢሆን። አዎ እሺ ኖርማል ነው፣ ችግር የለውም። የትኛውም አባት እንግዲህ የሆነ ሰዓት ላይ ሲገባው ወይም ደግሞ ልጁ ያለ አባት እንዳታደርግም ሲፈልግ ምናምን ነገር እንደዚህ አይነት ነገር ሊያስብ ይችላል። ሀሳብ ልክ አይደለም እያልኩኝ አይደለም። እኔም በአንተ ቦታ ላይ ሆን ምናልባት ላስብ የምችለው ነገር እኔ ስለሱ ሳይሆን ጥያቄ የምጠይቅበት መንገድ ግን አግባብነት አለው ብዬ አላስብም። ስለዚህ እሱ ላይ ደግሞ ምናልባት ከካሜራ በስተጀርባ ማለት ካሜራውን ከዘጋነውን በኋላ በደንብ ሰፋ አድርገን የምናወራበት ነገር ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም ወይው ደስ አላለኝም መንገዱ የመጣበት። ምክንያቱም እስካሁን ድረስ ባላቸው አቅም እንግዲህ አሁን ላይ ጥሩ የኑሮ ሁኔታ ላለ ሰው ራሱ ከባድ የሆነበት ሁኔታ ላይ ያለ ነው። በእንደዚህ አይነት ሲቹዌሽን ላይ ሆኖ ደግሞ የዳይፐር አለ ወጪው ምናምን ነገር ህፃን ልጅ በጣም ነው ኢንቨስት የሚደረግበት ብዬ ያውቃል ማለት እኔም በቅርብ ስለማውቅ እንደዛ ሆኖ ያሳደጓትን ልጅ ከአንዳንድ መተህ እንዳስቀመጥከው ዕቃ ማለት ነው ቢያንስ መሄዱ አግባብነት አለው ብዬ አላስብም። ስለዚህ እሱ ላይ በደንብ ሰፊው እናወራለን። ግን በስተመጨረሻ ማለት የምትፈልገው ነገር ካለ በዚህ አጋጣሚ ያው በስተመጨረሻ እንግዲህ ያው ማለት የምፈልገው አሁንም ቢሆን የለም ልጄን በንጹህ ፍቅርና በንጹህ ልብ ሆኜ እንደ አዲስ ማሳደግ እፈልጋለሁ። ለልጄ ንጹህ ፍቅርን መስጠት እፈልጋለሁ እንደ ማንኛውም አባት። ምንም በተሻለኝ አቅም ሳይጎልባት ላሳድጋት እፈልጋለሁ። እና ሁለተኛ ደግሞ በዚህ አጋጣሚ የልጅቷ አያት የሆኑትን የቤዛን እናት ብዙ ጊዜ ይቅርታ ለመጠየቅ ሞክሬያለሁ። አይኔን ለማየት ፈቃደኛ አይደሉም። ግን ገና ነው ማለት ኤክስፔክት ማድረግ አለብን እንደዚህ አይነት ነገር። ምክንያቱም ልጅቷ ወይ ቤተሰቦቿ ጋር አልሄደች ወይ ደግሞ አንተ አልጠበቃት ነገር መሀል ቤት ሆና ስትንከራተት ራሷን ያጣች ሰው ነች። ስለዚህ እሱን ደግሞ ማሰብ መቻል አለብን። እነሱ ደግሞ እናት ናቸው። እናት እንግዲህ የእናትን ስሜት ማንም ነገር አያስፈልጉም። አንተም እናት ስላለ በደንብ ታውቀዋለህ። ስለዚህ ያረፈችው ልጃቸው ነች። ስለዚህ ቢሰማቸው አንተን አለማየት ቢፈልጉ ሀቅ አላቸው። ስለዚህ እሱን ደግሞ አክሰፕት ማድረግ ይቻላል። ከዚህም በኋላ ምናልባት አብረን መሄድ ካለብን አብረን እንሄዳለን።
እኔም አምናለሁ ልጅ ያለ አባት ማደግ አለበት ብዬ አላስብም። እናትየው የለችም። ስለዚህ ግን አንተ ጋር ትሁን እነሱ ጋር ትሁን እነሱ የእናንተ ሀሳብ የእናንተ ውሳኔ፣ ግን ደግሞ ከቅርበትም ሆነህም ሊሆን ይችላል ወይ እነሱ በቅርበት ሆነው ምናምን ነገር ልጅቷ እያየሃት ብታደግ አሪፍ ነው ብዬ አስባለሁ። በጣም እኔም እሱ ነው በቃ ጥረት ያው ምክንያቱም በቃ ነገሩ አሁን ስር እየሰደደ እንደ በፊቱ ስህተታችን ሌላ ነገር ከሚያመጣ ልጅቷ ገና እንደምታያት 2 ዓመቷ ነው። ከዚህ በኋላ 1 ዓመት ከኔ ጋር ብትቆይ እንደ አዲስ ነው ፍቅርን የምትጀምረው ከአባቷ ጋር። እንዲሁም ካደገች ነው የሚከብደው እና ለዛም ነው አሁን የመጣደፍ ምልክቱ የምታይብኝ። ልጅቷ ካደገች ወደ እኔ ለማቅረብ እየከበደች ነው የምትመጣው። ያ ነገር እንዳይፈጠር ነው በተሻለኝ አቅም አሁን እንደዚህ እየሞከርኩ ያሉት። ለቤተሰቦቼም አልነገርካቸውም? ለቤተሰቦቼ ላሳውቃቸው አስቤያለሁ፣ ግን ምንድነው ልጅቷን እንደሚሰጡኝና እንደማይሰጡኝ እርግጠኛ መሆን አለብኝ። ምክንያቱም የኔ እናትም የሚገርም ነገር በጣም የልጅ ፍቅር አላት እና ልጅ አለኝ ብዬ አጓጉቻት፣ እሷም ደግሞ ቤት ደግሞ ሌላ ችግር እንዳይሆንብኝ ልጅቷን አታመጣም ታመጣለህ የሚል ገና የልጅቷ እናት እንደሞተችም ደግሞ አስረድቼ ምናምን ነው እሱ ነገር እና ቢያንስ እንኳን ልጅቷን ይዤ ሄጄ ግን ይህን ነገር ባስረዳ በልጅቷ ይጽናናሉ። እና እስቲ ወደፊት እንግዲህ እግዚአብሔር ከረዳኝ ብዙ ነገር እስቲ ከበፊቱ ስህተት ተምሬ በአዲስ ማንነት እና በአዲስ ህይወት እስቲ እንግዲህ ከልጄ ጋር ለማሳለፍ እንግዲህ ያውቃልስ። ለማንኛውም ተመልካቾቻችን ለዛሬ ዘንላችሁ የመጣነውን ፕሮግራም ይህንን ይመስል ነበረ። ከናዲ ጋር አሪፍ ቆይታ አድርገን ነበረ። ያለውን ሁኔታ በተወሰነ መልኩ እናንተም ግራ የገባችሁ ነገር ስለነበረ ነኪዩ ጋር እሱን ለማጥራትም ጭምር ነው አንድ ይዤ የመጣሁት። ሁለተኛ ነገር ደግሞ ከዚህም በኋላ ሌላ ተጨማሪ ችግሮችን ስለማንፈልግ እሱንም ለማስተካከልም ጭምር ነው እዚህ የመጣው እና ደግሞ በጥሬ ደግሞ ማለት አክብሮኝ ስለመጣ በዚሁ አጋጣሚ በድጋሚ ላመሰግን እፈልጋለሁ። ምክንያቱም ያኔ መጀመሪያ ላይ የነበረንን ነገር ታውቁታላችሁ ተመልካቾቻችን፣ ማለት ጥሩ ሁኔታ ላይ አልነበርንም ምናምን ነገር ማለት ነው እና እሱንም ሳያስብ ማለት የተሻለ ነገር ይሆናል ብሎ በማሰብ እዚህ ድረስ መጥቶ ያንን ያለፈውን ነገር ረስቶ ስለመጣ ለሶስተኛ ጊዜ በድጋሚ አመሰግናለሁ። ብቻ ተመልካቾቻችን ለዛሬ ይዘንላችሁ የመጣ ነው ከናቲ ጋር የነበረን ቆይታ ይሄንን ይመስል ነበር። የዚህ ቤተሰብ አባል ደግሞ ያልሆናችሁ የሰብስክራይብ በተኗን ጫን እያላችሁ የደወል ምልክቷን ደግሞ ብትጫኑ ሁልጊዜ አዳዲስ ቪዲዮዎች ለእናንተ ይደርስላችኋል ማለት ነው። በዚህ አጋጣሚ ደግሞ ሌላ እንዲቀርብላችሁ የምትፈልጉ ሰው ካለ ታች ኮሜንት ላይ ማስቀመጥ ትችላላችሁ። እዚሁ እናመጣዋለን፣ የልብ ልባችንን እናወራለን ማለት ነው። እስከዛ ግን በጣም እንወዳችኋለን። ቻው